እንግዲህ ለበለ ወንድሟ ድምጽ ያልሆነች ወንድሟ አሁን እንትን እዛ በጦር ሜዳ ኢትዮጵያ ላይ ያልቃል። እዚህ ወንድሜ ብላ የሰው አንቺ እካክ ወይኔ ምን ይሻላችኋል ግን እናንተ አትለጠፉ ሰው ላይ። እኔ እኮ ብዬ አትለጠፉ፣ እራሳችሁን ሁኑ፣ እራስሽን ሁኚ። አገሩ ይኸው በጦርነት ተፋፉሟል። እስቲ ቤተሰቦችሽን ደውይና ምን ላይ ናችሁ በል ባለጌ ወንድም እዛ ወንድም እናትሽ ማን ነች? ወይስ ከግንዱ ነው የመጣሽው አንቺ? ነው ግንባርሽ ላይ ሳይሆን የምትሸኝበት ቦታ ተነቀሹ። ምን አገባኝ እኔ እዴ ተነቀሹ እዛ የምትሸኝበት ቦታ ያማቸዋል እንዴ ልጅ ሰዎቹ ሆ ምድረ ባለጌ እግዚአብሔር ሲያስጠሉ የሚቀናበትና ማይቀናበት ለይታችሁ የማታውቁ እከክ እስቲ 5 ዓመት 6 ዓመት 7 ዓመት ወጣሽ ሰው ሀገር ምን ተቀይሬያለሁ፣ ምን ተለውጫለሁ፣ ምን ለውጥ አሳይቻለሁ፣ ምን ላይ ነኝ አትይም? መጀመሪያ እስቲ ለውጥሽ ያንቺን ለውጥ ዞር ብለሽ ለሰው ከማሽቃበጥ እዚህ ሰው ሀገር እንኳን ብትቀሪ ልጆችሽን ደውለሽ ጠይቂ፣ ቼክ አርጊ እስቲ። ወይኔ ባልሽን ደውይለት ናፍቀኛል በይ። እከክ የሰው ፎቶ ይዘሽ እዚህ ሮሮ አታልቅሽብን። እኛ ምን አገባን ታዲያ እንዴ? ምን አገባን? ምን እናርግሽ ሀቢብቲ? ምን እናርግኛ? ድምፄን ደግሞ ከሶ ፎቶ እና ከኔ ጋራ ምን አገናኘው? እኔ ባለ ትዳር ነኝ ሀቢብቲ፣ እኔ ትዳር አለኝ። ስነ ስርዓት ይኑርሽ። ድምፄንና የሱ ፎቶ አብረሽ እንዳትቀናበሪ ቆሻሻ። ለራስሽ ክብር የሌለሽ ክብረ ቢስ እንዴ! እኔ እንዳንቺ እናቴ በፎቶ አላበድኩም። በእውነተኛውን ነገር ነው የምናገረው። ባለጌ እንዴ! እኔ እንዳንቺ አይደለሁም እናቴ። እኔ ባለ ትዳር ነኝ። ድምፄንና የሱ ፎቶ አድርገሽ እንትን አትበይ። አንቺ ከፈለሽ በደምብ በራስሽም ድምጽ ከፈለሽ ቂጥሽንም ጥለሽ እናቴ አቀናብሪና ፖስቺ። እኔ ምን አገባኝ? ግን እኔን ድምጽ አትጨምሪ። እኔ ነግሬሻለሁ እንዴ! እኔ ባለ ትዳር ነኝ እናቴ። ስነ ስርዓት ይኑርሽ። እኔ ምን አገባኝ? እኔ የት አባታቸው ያውቃታል? የት አባቷ ሞታች ራሱ ብለን ብንፖስት ራሱ ማነችም? አንቺ ምን ሆነሽ ነው እንጂ እንኳን ሊያውቃት። እንደውም እነሱ የሚወዱት እንደዚህ የሚያሸባብሉትን አይወዱም። እንዲህ በውስጥ እንደባሚጥ የሚትረመሰምሱን እውነት አይወዱም። እንዲህ ግልጽ ብትናገሩ እውነት እንዲህ ብትናገሩ ነው የሚሻላችሁ። እንደ እባብ አትሂዱ። ውስጥ ለውስጥ እባቦች እውነት አትሂዱ። እንደ እባብ ውስጥ ለውስጥ እንዴ! ሰው አስመሳይን ሰው እኮ ማንም አይወደውም። ፈጣሪ ራሱ አይወደውም። እውነቴን ነው የምላችሁ። እግዚአብሔርን አስመሳይን ሰው እግዚአብሔር ራሱ አይወደውም። በቃ እግዚአብሔር ራሱ ይቅር የሚለው እንደዚህ የሆነ እንደ ሕፃን ምን ይላል? እንደ ሕፃን ሆኑ ነው የሚለው። ምክንያቱም አሁን ተናግረሽ እንኳን አሁን የሆነ ነገር እንትን ስትይ ነው ግን እናንተ በውስጥሽ ሌላ ውጭሽ ጥሩ አይደለም። ይሄ እባብ እግዚአብሔር ራሱ አይወደውም። እባብ አትሁኑ። እኔ አሁን እንደዚህ ግልጽ የማወራው ከእናንተ ሞቼ እኔ እበልጣችኋለሁ። እናንተ እነሱን እንወዳለን ከምትሉ እኔ ሞቼ እበልጣችኋለሁ። ልንገርሽ ብዬ ነው። እከክ ውስጥሽ ሌላ ውጭሽ ሌላ። ባለጌዎች አታስመስሉ። ለማብላችሁ እንዴ! ምንድናቸው እነሱ? ማን ናቸው እንዴ? ሁሉም ነገር እኮ ሲቀር ይቀራል። እስከ መቼ ድረስ ፈጣሪ የማይወደው ነገር አታርጉ። በቃ ማን ይውደደኝ ብለሽ ማን እኔ ወደደኝ ጠላኝ፣ እኔ ባሌ ከወደደኝ ምክንያቱም የሚያኖረኝ እሱ ስለሆነ ብገባ እንኳን እንዴ ማን ይውደደኝ ብዬ ለማ ብዬ ተቸገራችሁ። እውነት በጣም እየደከማችሁ ነው። በተለይ በዚህ ሰሞን ድካም እያየሁባችሁ ነው። በጣም ነው የደከማችሁት። አትድከሙ፣ ራሳችሁን ሁኑ።
እንዴ ማን ወደደሽ ጠላሽ ማንም ምን ያደርግልሻል? ፎቶ ስለለጠፍሽ ይወደኛል ብሽ ከሆነ ተሳስተሻል። የኔን ድምፅ አምጥተሽ ነው አቤት ባልሽ ውደድሽ፣ ቤተሰብሽ ውደድሽ። እንዴ በቃ ምን ያደርግልኛል? የማንም ዩቱበር ወደደኝ አየኝ ብዬ ምን አገባኝ እኔ። እንዴ በጣም ተጨናነቃችሁ፣ በጣም ተጨነቃችሁ፣ በጣም እየደከማችሁ ነው። ስራ በዛባችሁ በዚህ ሰሞን። ተረጋጊ ሀቢብቲ ተረጋጉ። እንዴ ምን ጉድ ነው በፈጣሪ፣ ምን ጉድ ነው የመጣብን? አሁን የአንድ ፍሬዋ እናንተን አሮጊቶችን ልምከር መውረድ እንደው ከእናንተ እኩል ሆኜ እሺ። እኔ ምን ዛሬ ግን እኔን አባረርሽኝ። አንዳንዴ ብቸኝነት ጥሩ ነው ገንዬ፣ ይሻላል። አይ የሆነ እንትኑ ራሱ ሙዱ ራሱ ይመጣልሻል። በቃ ይሻልሻል። እኔ ማላግዝሽ ብዬ ነበረ እኮ ጨረስኳ እንዴ ይሻል። ድምፄን አቀናብራ ከሱ ፎቶ ጋር ታቀናብራለች። እንዴት ቆሻሻ ባለጌ መሳቂያ። እዛ በሊቢያ ሞቶ የቀረውን ወንድሟም እንኳን ወንድሜ ብላ ሐውልት ብታሰራለት ሬሳውን እንኳን ወደ ኢትዮጵያ አላስገባችም። እነዚህ ቆሻሾች መስቀል እሷማ ያንን ምንች አንቺ በሊቢያ ያልሽ እንደ ይኸው አብይ ጦርነት ይኸው ተጀምሯል። አንቺ እዛ እየለቀማቸው ነው ቆሻሾች። አንቺ ባለጌ ያለች ወንድም ያሳጣቸው እነዚህ ዘመዶ የላቸውም እንዴ? ከሰው አልተፈጠሩም። ጨርሰው ነው የመጡት፣ ጨርሰው ነው የመጡት። ገንዬ ወንድም ይንሳቸው። አንቺማ ለሀገሯ ድምፅ ብትሆን ስሚ አንቺ አሁን ይኸው አርሲ ክልል እያለቁ ነው በእምነት የተነሳ አይተሽ እንደሆነ ገንዬ፣ ለሀገሯ ድምፅ ብትሆን ለህዝቧ ድምፅ ብትሆን እቺ እከክ ምድረ ወራ አሁን ያለበት ራሱ ሰላም ነው እንዴ? ሰው ስለ ራሱ ሰላም ነው የሚጸልየው። ይቅር በለይም ብሎ ንሳ ይገባል። እሳት በላዩ ላይ እየነደደ እነዚህ ሰው እንደምን በግድ እኮ አልናገርም ስል እኮ እኔ በግድ ነው ህዝብን የሚያናግሩት። እውነት እኔ ያናድዱኝ። ደግሞ ምን አለች አንዷ ኮሜንት ላይ ጓደኛዬ በጣም ነው እንዴ በኮሜንት የምናቃጥላቸው ትላለች። አሁን የሚያቃጥል ነገር ስንት ነገር አለ። አንቺ በእናትሽ እኔ አሁን ባላይ ሳላይ የጦርነት ራሱ መነሳቱ እኔን እያቃጠለኝ ነው ገንዬ። እቼ ካክ ማፈሪያ ናቸው። እግዚአብሔርን እኔ በእናትሽ እነዚህ ቆሻሾች እነሱ ምን እንደሆነ ታውቂያለሽ ገንዬ? ውስጣቸው እነሱ ራሰው ጥላቻ ስላለባቸው ሰው ሲናገራቸው ጥላቻ ነው የሚመስላቸው። ለምን? የራሳቸው የውስጣቸውን ሀሳብ እነሱ ጥላቻ ስላለባቸው ለሰው ቆሻሾች እንዴ። እኔ ምልሽ እነሱ እኮ አያውቋቸውም እኮ አንድ እኔ ነገርኩሽ። አዙራት ብትወድቅ ሳራ ቤት እና ሀቢባ ቤት ነው የምንገኘው እያለች እና ሀቢባ እያሉ ሆነሻለች። እኔ ለምላለ እዛ ሀቢባ እና ሳራ ቤት ነው። ማን አባቷ ነው ድምፅ የሚሆንባት? ሆነሽ ነው። አቤት ገስት የላከ አንቺ ሙት አድርጊ። ምንም እኮ አሁን እነዚህ እኮ ሊናገሩ መሰለሽ እንደ ገስት የሚልኩት እነሱ ምን አቀላቸዋለሁ? ዝም ብሎ ነው የሚልኩት። እኔ ተናግር ያለው ልካቸውን ባክሽን። እነዚህ እኔ እኮ እንደገባሁ አላወቅኩትም። እየሰራው ነው ማለት እንዴት ነሽ ገንዬ? አሁን አንቺ ምሳሌ ከሆነ ለምንድን ነው የገባሽው እንዴ? ላስላስ አርግ ትንሽ ቦጋለ እኔ ላስላስ አርግ ያለው እኔ ቆንጆ። አዎ እንዴ ሄድኩባቸው እኮ የት አባታቸው እነዚህ ከኮች። እኔ እኮ የትኛው ወንድም ነው ወንድም የሚሉት? ዘርማን ዘር የላቸውም፣ ከሰው አልተፈጠሩም። እነሱ ዘመድ ወገን የላቸውም እንዴ? ሰው የት እናታቸው የት የሰው እናት እናቴ ነው። የኔን ድምፅ ምን አረገች መሰለሽ ገንዬ? የኔን ድምፅ ምን እንዳረገች ታውቂያለሽ? ምን አለች? እኔ ማታ ያወራሁትን ወንድሜ ለካ እንደዚህ ታቃጣ። አሁን እስቲ እውነተኛ ወንድምሽን አውጪና ከኔ ድምፅ ጋር አቀናብሪ። ይኸው ትእዛዝ ሰጥቼሻለሁ። ወንድሟን ታውጣና የእናትሽን ልጅ አውጪና አቀናብሪ ከኔ ድምፅ ጋር። አንቺ እከክ ባለጌ እንዴ!
ባለጌ የሆኑ ሲያስጠሉ። እሺ ምንድነው? ማን ነው እንደኔ ግን ሰሞኑን ምግብ እየተመቸው ያለው? እንቺ ታናግሪኝ እባክሽን። ገንዬ እንዴት ነሽ ግን? አንቺ ውሎሽ በጣም ተናድጄ ስለነበር ነው። እሺ እኔማ እንደውልሽ ይለይልሽ ብዬ ነዋ። ታዲያ ምን አደርጋለሁ? ሄድኩባቸው 60 ደቂቃ ሁሉ ደህና አድርጌ እኮ ነው የሄድኩባቸው። ቦጋ ለመጥቷል ሲሉን ነበር። እኔ ምን አገባኝ? እንኳን ቦጋ በዘር ማንዘሩ ለምን አይመጣም? ተቀን ቢብቲ እኔ ልፈራ መስሏችሁ ነው? ምን አገባኝ? ምን ጀግና ወንድም የሚሉት አንድ ተራ ዱርዬ እንኳን እንደዚህ እጁን አውጥቶ ይሄ ግባ ይላል እንዴ? ሚዲያ ላይ ቆሙ። ይሄንን እኮ ነው ጀግና የሚሉት። ኧረ በእናትሽ ታያቸው። እነዚህ ከካሙ ጀግና አቁሙ እኮ እነሱ ከጀግና ሰፈር ስላልመጡ ጀግና ይኸው ይሄዱና ይኸው የሚታገለው የሚሞተው ለሀገሩ የሚወድቀው እዛ አቶ ስንት ነገር አቶ የሚወድቀው ነው ጀግና። መግድዬ ግን ስድብ ሁለት ብቻ ነው የምታውቂው አንቺ። እኔ ሌላ ነገር አልሳደብም። እኔ ልሳደብል ስንት እሷ ከካም ብቻ ምንድን ነው የምትይው? እከክ ነው የምታውቀው። እንደዚህ አይነት ሰው እኮ እከክ ነው እኮ። እከክ ማለት ምን መሰለሽ? እኔ እንጃ የሆነ ከንትንሽ የማየውን እንደዚህ በቃ የሆነ ነገር ብታረጊለትም ወደ ጭቃ የሚዘፈቁ። እኔ ግን እግዚአብሔርን መቅድዬ ግን እኔ ጤነኛ አይመስሉኝም። እነዚህ እኮ ጤነኛዎቹ አይደሉም እኮ። ሰው እንዴት ነው ከአይምሮ ሆኖ እንደዚህ የሚሆነው? የቱ ነው ጀግና ሰው? እንዴት ነው ጀግና? ሲሰክሩ እንግዲህ እነሱ ናቸው የሚሰክሩት። እኛ አልሰከርንም፣ ተመስገን ፈጣሪ ሆይ እኮ። ሲሰክሩ ያለቅሳሉ፣ ሲሰክሩ ወንድሜ ይላሉ፣ ሲሰክሩ ይፖስታሉ። ምን ሆንሻል? የሚኖር ነው እከክ የሚኖር እያከከ የሚኖር ነው። አዎ ፍርዬ ዌልካም የኔ እናት፣ እንዴት ነሽ? እንዴት ናችሁ? ገንዬ ሰላም አመሻችሁ። አለን አንቺ ግቢ ግቢ። እኔ እኮ ደግሞ ገንዬ የቆየሁት ከቤት አልነበርኩም ብታይ። ቅድም የመጣችዋ ጓደኛዬ አሟት ሐኪም ቤት ይዣት ሄጄ ነበረ። አሁን እኔ ምን አንቺ ደግሞ ስንት የምንጨነቅበት እኮ አለ። ያሉበት ሀገር እንደዚህ ሰው ግራ ገብቶታል ወዴት እንደሚሄድ። እነዚህ ጀግና ይላሉ፣ የአንድ እዚህ ጠግቦ የሚፈነጠብንን ስነስርዓት የሌለውን ጀግና እያሉ ይላሉ። ታያቸው እባክሽን፣ እነዚህ ታያቸው፣ እነዚህ ቆሻሾች ናቸው እባክሽ። ራሳቸው ቆሽሸው እነዚህ እኮ መሀይም ዶንቆሮ ናቸው እኮ ብዬ ብለው እኮ በምክንያት ነው። እነዚህ እኮ መሀይም ዶንቆሮ ያልተማሩ ሞጣማ አንዳንድ የሚናገረው ነገርማ ትክክል ነው። ከእነዚህ ጋር ተደምረን ኢትዮጵያ መባላታችን ብቻ ነው የሚያሳዝነን እንጂ ለእነዚህ ራሱ መልስ መስጠትሽ ራሱ አንቺ ኧረ እነዚህ እኮ አይገባቸውም። አንደኛ አማርኛ አይችሉም፣ አልተማሩም፣ ማንበብ አይችሉም፣ መናገር አይችሉም። ድምፅ እያደረጉ ጀግና አንድ ቦታ የኔን ድምፅ አንድ ቦታ የገዲን ድምፅ አድርገው ብታይ ማፈሪያ የእሱን ፎቶ ለጥፋ። ለምን የራሷን የባሏን ፎቶ የወንድሟን ፎቶ ለጥፋ? እኔ እኮ ነግሬያታለሁ ገድዬ፣ ነግሬያታለሁ። ከኔ ድምፅ ጋራ የወንድምሽን አምጪ ብያታለሁ። እስቲ እሱ ነው ጀግና። ወንድም እኮ የላቸውም። ወንድም ያላቸውም አይመስለኝም። እነዚህ እናታቸው ሴት ብቻ ወልዳን ያቆመችው እንዴ? ቪዲዮ ላይ ገብተው እኮ የእናት ልጅ ብሎ የሚቆሙትን ጀግና ናቸው እኮ እነዚህ ማለት። አንቺ ይሄ ገርምሻል። ኮሜንት ቪዲዮ ላይ ገብተው የእናት አንቺ ልጁንም እኮ ወልዳ ረስታቸው መሰለኝ ወደ ትክክለኛው መንገድ እንዳይመጣ አደረጉት። አንተ ጀግና ጠብቂ መግድዬ። ኧረ በእናትሽ እኔ እህትሽ መቼ ቀብራሪት ነኝ እኔ በራሴ የምተማመን። ምን ሆነሽ ነው አይን አለምዬ? እኔ ቀብራሪት ከነሱ ሞቼ ነው በልጣችሁ። ምን ሆነሽ ነው እንዴ ባለጌ? አንቺ ሰው እንደዚህ ሆና እንዴ? አረ በቃ አረ ትተናል። በቃ አሁንማ ወጣልኝ እኮ ሄድ ሄድ አልኩባቸው። የታባታቸው ድምፄን እንትን ይላሉ እንዴ ቆሻሻ። አሁን ፎቶ ይቀመጥ ገንዬ ወይስ ምን ይሻላል? እኔ ውዴ እነዚህ ሰዎች የሰካራሞቹ ደዛ ፎቶቸውን ማን ድዛ ጋኒ ወይ እንዴት ነሽ ግን? ደህና ነሽ ወይ? እኔ አለሁልሽ። እንዴት ነሽ አንቺ? ሁሉ ሰላም ነው? አንቺ እንዴት እያደረገሽ ነው ዛሬ? ምኑ እኔማ አድርጎኝ ጨፍሬ ተናግሬ ሲደክመኝ ወጣሁ እኮ ፍቅር ቤት ነበር። ሁለተኛ ምን አስጨፈረሽ? ምን አስጨፈረሽ? ከነዚህ ከንትን ጋራ ምንስ መጨፈር ደከመኝ። ማርያምን ደክሞሽ ያውቃል? ድክም የሚልሽ ነገር ዘናቤ እንደዚህ ከነዚህ ጋራ ኧረ ዘናቤ። ከኔ ራሱ እኮ የተናገርኩት እኮ ድምፃችን የኔና የገንዬ እንትን ስላለን እኮ ነው። ኮሜንቱ ስር ገብቼ ጉርት ያለሽ ብታይ እና
እኔ ለዛ ነው እንጂ ባለሽ እነዚህ ኩታራ እነዚህ ዩቱበሮች ታያቸው ባለ የወፍጮ ቤት ጠራጊ ናቸው እነሱ። ወፍጮ ቤት ሄደው ዱቄት ይጠረጉ። የትኛው ዛሬ መግዲ የዛሬው እዚህ ቤት የተወራው ነው የሰሩት። ምንድን ነው እኛ ያወራ ነው? እኛን አናፈጥ ተቸገር ንገንዬ ስናወራ እናንተ ናቸው አይዳ የሚሰጡ አሉ። እኛማ እውነቱ ነው የምናወራው። ግን ደስ ይላል። እኛ ያወራነውን ካመጡ ጥሩ ነው። ለካ ይሰሙናል። ምንድን ነው እስኪ የዛሬው እኛ ያወራነው ምን ብለናል? ተሳደቡ ብለናል። ገንዬ ተሳደቡና ይሄ ግባ ብለናልን? እንደኛ ባለጌዎች እኮ አይደለንም። ሲያያይዙ ይነጋገሯል እንዲ ያለው እኔ አሁን ከአንደኛ እዛ ውስጥ እኔ ያናደደኝ ፍፄ ማለት ነው። ፍፄ አሁን ቡሌ በልቶ አሁን ልክ ነው። አሁን ፍፄ አረ ፍፄ ተው ግን ሰው መጥፎ ነገር አታናግረን። ተው አንተ ሰውዬ። ምን መጥፎ ነገር? ዘበኛ ስለሆነ እኮ ነው። የዛሬው በየቦታው የዚህ ቤት ነው እያሉ ነው። እነዚህ ታያቸው ባክሽ። እነዚህ አለቅላቂዎቹ ናቸው እነሱ እንደሱ የሚሉት። እኛ ስራ ነው አላልንም። እኛ ምን ሆነሻል? ተቸገርን እኮ እኛ ምን ይሻለናል? ገድዬ አሁንም አልተውም እንደዛ ቤት ማለታቸውን ገድዬ ምን ነው አንቺ ደግሞ እዚህ ቤት የምንናገረው ትክክል ነገር ስለሆነ እኮ መቼም ከኛ ራስ አይወርዱ። መቼ ምን ሆነሻል? ትክክል እየተናገርሽ እንዴት ነው? ያምሻል እንዴ? ሊሆን አይችልም እኮ ሰው እኮ ትክክል የሚናገረውን እኮ አይፈልግም እንዴ። አሁን ዛሬ የሰራው ስራ እነሱ አፍ አላቸው እንዴ ሊያወሩ ሚዲያ ላይ ወጥቶ? እንደውም ማፈር አለባቸው እሱን የሚደግፉት። እንዴት እንደሆነ አንድ ተራ ዱርዬ እንኳን እንደዛ አያደርግም። ስነስርዓት አለው። ምን ሆነሻል አንቺ? አይ ታድጋለች የተባለች ጥጃ የት ደርሳለች የተባለች ጥጃ ምድጃ ስር ተገኘች አሉ። ተራ እንግዲህ የት ደርሳል የተባለች ምን እዚህ እንደዚህ ተንፋቀው ቀሩ። አይ በዛ ላይ እኮ ይሄንን እኮ ነው ጀግና ሸበላው እናሳ ሸበላው ሲሉት ሸበላነት እኮ በአይምሮ ነው። ሸበላነት በጭንቅላት ነው። ስልክ እንጨት ቀለም ተቀቡት። አረ በዶሽ እኛ እኮ ድምፅ ስር ገብተሽ ብትኮሜንት ብታነቢ በሳቅ ነው የምትመጪው። ሀዩ ወይል ካሜሬናል ያለች ነገር ለማውራት ነው። ይልተኛ እንቅልፌ እያዳፋኝ ነው። ገንዬ ፍሬ ሁላችሁም እንዴት ናችሁ? ምንድነው አጠረቆጣም ያለችው? ነገር የሌላት መቅዲ ዛሬም ስለኛ ይወራሉ ስትይ ሰምቼ እንዴ ወጋለ ከእናቶች እኮ ስለዚህ ነው የሚያወራው። ስለዚህ ቤቶች እሱም ዩቲዩብ ላይ እነሱም ቲክቶክ ላይ